አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ላስጎብኛችሁ እስቲ እህቶችና ወደ ቦራ ሜዳ እንግዲህ ቦራ ሜዳ በሌላ በኩል ማለት ነው። አንዳንዴ በታች እገባለሁ፣ አንዳንዴ ደግሞ ከላይ በኩል እገባለሁ ማለት ነው እህቶችና ዛሬ እስኪ ላስጎብኛቸው ብዬ ወደዚህ መጥቻለሁ። እኔም ደግሞ ቤት ቁጭ ተመል እስኪ እንደዚህ ዘና ላርጋቸው ሁልጊዜ እንዲህ በሉት እንዳርጉት እያልኩኝ እያስጨነቋቸው እያልኩኝ ማለት ነው። እና እንግዲህ እዚህ ቁጭ ብዬ ነው ማለት ነው። እንግዲህ አሮጌ ቤት አለ ማለት ነው። እንግዲህ ይሄ ቤት አሁን በጣም ቆይ ተተሰራ እዚህ ሰፈራችን ውስጥ ነው። እኔ እንጃ ብቻ የማይታደስበትን ነገር አላውቅም። የድሮ ቤት ነው ማለት ነው። ይሄ ደግሞ እንግዲህ ተሰርቶ ነው። ይሄ አዲስ የተሰራ ቤት ነው። እንግዲህ ያያችሁት እንዴት ተሰነጣጠቀ ማለት ነው። ተሰነጣጥቋል። ብቻ ከባድ ነው። ይሄም የመዳም ቅመም ቤት ነው። ይሄ እንኳን ሽቦ ነው ማለት ነውና ይሄ ግን በጣም ነው የተሰነጣጠቀው ማለት ነው። ቶቼ ግን ትልቅ ነው ማሻአላ ቤቱ ትልቅ ነው ማለት ነውና ዛሬ እስኪ በቃ ወደዚህ መጣ ብዬ ላዋራቸው ዘና ላርጋቸው ብዬ ነውና አንድ ቤት ደስ ይላል ማለት ነውና እንደዚህ ህጋዊ ምናምን ከዚህ በታቸው ህጋዊ ነው። አሁን ባዶ ቦታው ከባዶ ቦታው በታች ያለ ህጋዊ ነው ማለት ነው። አሁን ይሄ እንግዲህ ህጋዊ ነው። ይቺ ከኋላ ያለችዋ ማለት ነው። ይቺ ከኋላ ያለችዋ ኩሽናና ማር ቤት ናት። ስሚ ኩሽናና ሽንት ቤት ማለት ነው ትንሿ። ይሄ ደግሞ ትልቁ እንግዲህ የምሪቱ ቤት ነው ማለት ነው። ምሪት ላይ እንግዲህ የተለያየ ቤት አለ ማለት ነው። ኢዲሸብ የሚባል አለ። ያኔ ልክ ፕላኑ እንዴት እንደሚመጣ ማለት ነው የሚሰራው ማለት ነው ቶችና አሁን መሰለን ይሄ ኤሊሸብ ነው የሚባለው አይደለም እንደዛ ማሰለኝ። ጂባፍ የሚባል አለ፣ ኤሊሸብ የሚባል አለ። ብዙ አይነት የቤት አሰራሮች አሉ ማለት ነውና አንዳንድ ቦታ እንደዚህ ደግሞ ኤሊሸብ ወይም ብቻ ስማቸው በጣም ብዙ ነው የቤት አቀማመጣቸው ማለት ነው። አሁን ላይ እኔ እውነት ጠፍቶኛል ማለት ይቻላል። እና በቃ ግን ጽድት ያለ ቤት እየተሰራ ነው። እዚህ አካባቢ ደግሞ ፊት ለፊታችን ላይ ፉቅ እየተሰራ ነው ማለት ነው። ፉቅ እየተሰራ ነው። እኔ ራሱ ገና አሁን እያየሁ ነው። ሰሞኑን ሰፈራችን ነው እንጂ አላየሁትም ማለት ነው። ቶቼውት ይታያቸዋል ማለት ነው። ይታያቸዋል። አውት ምርጥ ቤት ፉቅ እየተሰራ ነው ማለት ነው። እኔም እንደናንተ እያየሁት ነው ማለት ነው። ቶቼና ማሻአላ አላችኋለሁ። አሁን ይሄ ምሪት ነው፣ ግን ይሄ ወደ ማዶ ጥግ ላይ ምናምን ያለው ምሪት አይደለም። ይሄ ሁሉ ህገ ወጥ ነው ማለት ነው። ምሪት ሳይሆን ምሪቱ ታች ሜዳ ላይ ያለው ይሄ ነው። ምሪቱ ሜዳ ላይ ያለው ነው ማለት ነው። ያኛው ግን ይሄ አሁን ይሄ እንደዚህ ያለ ይሄም የመዳም ቅመም ቤት ነው። ይሄ ግን ያው እንትን ምንድነው ስሙ ሰርቪስ ነው። ይሄ ትልቅዬ ሰርቪስ ማሻአላ ሰርቪስ ነው ማለት ነው። ይሄ ጽድት ያለ ሰርቪስ ነው። ግን የዚህ የሰርቪስ ባለቤት ትልቅ ቤት አለ። ትልቁ ቤት በጣም ነው እንትን ያለው ማለት ነው። የተጎዳው ተሰባብሯል ምናምን በጣም እንትን ይላል እና በቃ እንደዚህ ጽድት ያለ ቤት ምናምን አለ እላችኋለሁ እህቶች እና በጣም ነው የሚያምረው ያምራል። ይሄ ሰርቪስ ነው። የኛው ደግሞ ትልቅ ቤት ነው ማለት ነው። እንደዚህ የሆነ በቃ ዘና ልበል ብዬ መጥቼ ነው ወደዚህ ሰፈራችን። ያምራል። ጽድት ያለ ቤት አለ። ዞሮ እዚህ ሲደርስ ነው በፊት እንትን ያለው ማለት ነው። ህጋዊ ያቆመው ባህር ዛፉ እንግዲህ ከተማ ላይ ባህር ዛፍ ግን እንትን አይልም። ይሄ ሁሉ ከተማ ላይ ባህር ዛፍ ነው ማለት ነው። አሁን ባህር ዛፍ ያለበት ህገ ወጥ ነው። ለምን ብትሉ ሰውዬው ባለመ እንትን ስለሆነ ስጡኝ ካሳ ምናምን የሚሉ ሰዎች ናቸው። እንደዚህ ባህር ዛፍ ብዙ ጊዜ የሚበዛበት ማለት ነው። ካሳ የደብተር መሬቴ ነው ካሳ አስጡኝና አነሳለሁ ካሳ የመጀመሪያ አስረክቡኝ ስለሚል ብዙ ጊዜ ይቀመጣል እንደዚህ ባህር ዛፍ ምናምን ማለት ነው። አሁን የኛ ሰፈር እንደዛ ሆኖብን ነው። የደብተር እንትን ስለሆነ የደብተር የባለ ደብተር ስለሆነ በቃ መጀመሪያ ካሳችን ይስጡንና ከዛ መንገድ እንከፍታለን ምናምን ደብተራችን ይዘን ምንም ያኔ ህጉም እንትን ስለማይል ማለት ነው። አንድ ሰው አረንጓዴ ደብተር እያለው ማንም ሰው እንደማይነካው ማለት ነውና ግን ያው እኛን እንትን አሉን ገባችሁ። እዛ ውስጥ ያለን ሰዎች በቃ ያኔ
እንትን ብላችሁ ነው ያኔ ባላችሁ ነገር ቶሎ ቶሎ መስራት አትችሉም። ለምን ተይዞባችኋል ማለት ነው ቶችና ያ ስለሆነ በጣም አስቸጋሪ ነው ማለት ነው እንጂ እንደዚህ ነው ሰፈራችን። ይሄ ህጋዊ ሆኖ ደግሞ ይሄ ህገ ወጥ ነው። ይሄ ደግሞ የድሮ ቤት ነው ማለት ነው። የድሮ ቤት አሰራር ለማንኛውም የድሮ ቤት አሰራር ደስ አይልም። በቃ እንደዚህ ተሰርተው ቁመዋል ምናምን በቃ እንዳረጉታላችሁ ብቻ ያኔ የሆነ እንትን ኑሯችሁ ገዝታችሁት ቤት የሚሆን ምንም ቶሎ ቶሎ ይሰራላችሁ ባላችሁ ገንዘብ ነው እንጂ ገንዘቡ ምንም ሳታርጉበት ስለሚያልቅ ማለት ነው። ቤቱ ቦታው ተተገዛ ቶሎ እንዲሰራበት መሆን አለበት። ግን በጣም አስቸጋሪ ነው እህቶችና ሰላማችሁ ብዝት ይበልልኝ። ዛሬ እስኪ እንደዚህ ብዬ መጥቻለሁኝ። እስከ ቁጭ ብያለሁኝ። መንቀሳቀስ ምናምን እንትን አላልኩም። እየተንቀሳቀስኩ አላሳየኋችሁም ማለት ነው። በቃ ይሄን ይበቃችኋል ብዬ ነው ማለት ነው። ይበቃችኋል እናንተም እኮ ለፋችሁ ብዬ ነው አይደለ? እና እንደዚህ ጽድት ያለ ቤት በርግጥ አለ ማለት ነው። ጸዴ ቤት አለ። ይሄ ደግሞ ቀንጠፋ ታውቁታላችሁ። ቀንጠፋ ነው። እነዚህ ደግሞ ከብቶቹ ናቸው። ልጆቹ ምናምን እንትን እያሉ ማለት ነው። እና ደስ ይላል። ማሻአላህ አላችኋለሁኝ። ሰላማችሁ ዝት ይበልልኝ። እና ብቻ ለሀዋ እንግዲህ ሰላሙን ለሀገራችን ሰላም ያድርግልን፣ ሰላም ይስፈንልን። ይህ ቤት አያምርም? እንደዛ ማዶ ያለው በጣም ነው የሚያማምረው። ቆንጆ ቆንጆ ቤቶች አሉ። ጽድት ያለ ቤት ማለት ነው እህቶችና የደብተር መሬት የሆነ አሁን ላይ ትንሽ አስቸጋሪ ነው ማለት ነው ውዶች። ቤቱ ሁሉ ጥግ ለጥግ ሆኗል እኮ ጥግ ለጥግ ሆኗል። ጫካ ለጫካ ሆኗል ቤቱ ሁላ ማለት ነው። ቤቱ ሁላ በቃ